እሺ በኝ እሺ ወንድማችሁ አይደል እንዴ? እሺ አንዴ ተቀመጡና ባለቤትና እህቶችህ ጋር ኢቭን እስከ መደባደብ ቤት ውስጥ ግቢ ውስጥ እንደዚህ አይነት ነገሮች ለተደጋጋሚ ጊዜ ተነስቷል ተብያለሁና እንደውስ ምንድን ነበር ያንተ እህትና እነሱን ሊያጋጭ የሚችለው? አይ ላይክ ለየብቻ ስለሆነ ውርስ የተሰጠው እነሱ እንዲሰሙ ወይ እንዲሆኑ የማይፈልግ ነገር ካለ ለየብቻ ለምን እሷ እና እኔ ለምን አንድ ላይ ሆነ አንብል ነው አብረን መደባደብ ጀመሩ ነው የሚባለው። ይሄ እንዳይፈጠር ነበር በቃ እኔ የፈራኝ ነበር። ያው አልቀረልኝም፣ ያው ደረሰ። እሱ እያለ ነው የሚባለው ገባ። አሁን እነሱን መቆጣጠር ያለብኝ ታላቅ እንደመሆኔ ገና 5 ቀን የሆነው ሬሳው እንኳን በትክክሉ ሳይበሰብስ በርስት ተጣሉ። ይታቋል። በፊት አባትህ የሆነ ሰዓት ላይ ትልቅ ኪሳራ ደርሶበት እንደነበር፣ ትልቅ ኪሳራ በደረሰበት ሰዓት ላይም ለአንተ ከፍተኛ የሚባል ገንዘብ አበድሮህ እንደነበረ ቢዝነስን በምትከፍትበት ሰዓት ላይና በሰዓቱ ኪሳራ ላይ በገባበት ሰዓት ላይ ያንን ገንዘብ አምጣ ብሎ በሚጠይቅበት ሰዓት ላይ አንተ ፈቃደኛ እንዳልሆንክ ላይ መረጋጋት የለም። ሰውዬ ችግር የለውም በቃ አሁን እንሰማለን። አልተረዳህንም። ለዛ ነው ወንድም ያለንበት ስሜትና ሁኔታ እኛ ነን የምናውቀው። መረጋጋት የሚባል ነገር የኑዛዜውን ወረቀት ለማየት ሞክሬ ነበረ። በጣም ግራ የሚያጋቡ ነገሮችን ያየሁት። እንዴት ላድርግ? አላገባ ከዛ በኋላ አልወለደ። እንደነገርኩ 3 ነን አይደለም፣ ለ10 የሚበቃ ንብረት ነው ያለን። እንዴት ነበር እስቲ እንደው ልታገቢ እንደሆነ ስትነግሪው ስለ ሰርጉ የነበረው ነገር እስቲ አባትሽ ምን አይነት ሪያክሽን ነበር የነበረው በሰዓቱ? ከሱ ማናጀር ጋር አንዳንድ ጥያቄዎችን አድርጌ ነበርና እንዳየሁት ከሆነ አባታችሁ በጣም ሚሊዮነር የሚባል አይነት ሰው ነው። በጣም ትልቅ ሀብቶችን የሚያንቀሳቀስ ማንች ቆይች ሚስት ከለቅሶ እንኳን አንድ ቀን መጥቶ ወደ ቤቱ ሄደ። ሰውዬ አይተናል። ችግር አለባት በቃ ከእህቶቹ ጋር አትዋደድም። በጣም ችግር አለባት ሚስት አለችው። በቃ ሲያስለቅሰን ምናምን ነበርና ስሜት ግን በቃ እንደው ይቅርታ ጠይቆ አባዬ ይቅርታ አድርግልኝ፣ ምንድነው የተፈጠረው? ምን እናደርግልህ ብሎ እንደው ግን እስቲ ለመጨረሻ ጊዜ አወራችሁት መቼ ነው? ስለ እንደዚህ ነገር ቤት ብዬ ላስረዳ ይሆነ አግብተህ ከቤትህ መውጣት የሆነ እስክትፈራ ድረስ እንደ አባቴ አርጎ የሚያኖረኝ ቤተሰብ ይኖረኛል ወይ? ነው ወጥቼ ነገ እንደ አባቴ አይነት ቤተሰብ ይኖረኛል ወይ የምትለው አይነት አባት ነው። እንደው እስቲ ቢሆን አጋጣሚ ያንቺ ባለቤትና አባትሽ እንደው ቢሆን በስራም ሊሆን ይችላል፣ በቢዝነስም ሊሆን ይችላል፣ ቢሆን አጋጣሚ እንደው ተገናኝተው እንደው ተቀያይመው ተኮራርፈው እንደው እኛ ሁለታችን ግን ወንድሜና እኔ ግን ብዙ የምናስተውሰው ነገር አለ። አንተ ውሻ ተቀምጠን እናውራ። ስለምን እንደምናወራ ታውቃለህ? አንተ አስመሳይ። እሺ በኝ እሺ ወንድማችሁ አይደል እንዴ? መጥፋ ይሆናል። እሺ አንዴ ተቀመጡና ካሜራ ገጥማችሁ ምናምን ምንድነው? ምን ተፈጥሮ ነው? ያው ደውዬ ለመንገር ሞክሬ ነበር። ስለ አባትህ የውርስ ጉዳይ አንዳንድ የምናወራቸው ነገሮች አሉ ብዬ ደውዬልህ ነበር። አዎ ግን አልነገርከኝም ካሜራ ምናምን እንዳለ። ያው ካሜራ እዚህ ጋር ያደረግነው ለማስረጃ ነው። ውርስ ሲነበብ ብዙ ጊዜ ማስረጃ እንዲሆን ማን ምን ደረሰው ማን ምን ተሰጠው የሚለውን ነገር ለማስረዳት እንዲጠቅመን ብለን ይሄን ያስቀምጥነውና እኮ አይ እኔ አሁን ያልገባኝ ምን ተፈጥሮ ነው እነሱ እንደዚህ ያው አባታቸው ምን ተወላቸው ምን እንትን ተባለላቸው የሚለውን ነገር ካስረዳዋቸው በኋላ ነው ይሄ ነገር ሊፈጠር የቻለው እኮ። እና ታዲያ እሱ እንደዚህ የሚያደርግ ነገር እኮ አይደለም። ምንድነው ይሄ ግልጽ የሆነ ነገር ነው። የኛው ነው እኛው ያለነው ነገር ነው። አዎ አባታቸው የሰጣቸው ውርስ አባታቸው ይሄ ይሆናል ብሎ ለነሱ የነገራቸው ነገር ለኛ ተገቢ አይደለም ብሎ ስላሰቡ ነውና እንደ መጀመሪያ ላይ እንደደረሰን ነው። እኔ ችግር የለውም እኔንም ሰጣቸዋለሁ እኮ እንደሚያስደርግ ነገር አይደለም። ችግር የለውም እሱ ስለሱ ነገር እያንዳንዱ ነገር እናወራለን። መጀመሪያ የፈለኩትኝ እንደውም አንተ መተክ ይሻል ነበር። አሁን እኔም ብታወራኝ መጀመሪያ አንተ ደግሞ ትንሽ አረፈድክብኝና እኔ ደግሞ ምንም አይነት ጊዜ የለኝም። ያለውን ጊዜ አጣብቤ ነው ነገሮችን ለማውራት እየሞከርኩ የነበረውና ትንሽ ደስተኛ ስላልሆነ ነውና በጣም ይቅርታ። በጣም አስደነገጥኩኝ። በእናትህ እኔ እኮ ገና ከሀዘን ላይ ሳነሳ እንደገና ሌላ እንደዚህ አይነት ጠል መሀላችን ላይ ይከብዳል። አሁን በሌላ ነገር ለጎረቤትም ስም ነው የምንሆነው። ገባክ? እንዲህ ስንጫጫውን ድምፅ ተሰምቶ የማይታወቅበት ቤት
ይከብዳል በጣም ትንሽ ስሜታዊ የሆኑብኝ እንጂ ነው በጠበቀኝ። እኔን ደግሞ ጥሩ ነበር ከኔ ጋር መጀመሪያ ብናወራ ያንሰን ያስረዳችሁ ለኛ ነበር። አባታችሁ ደግሞ ያው ውርሱ ላይ እንዳለ ሆኖ የተለያዩ ወረቀቶችን ያዘጋጀው ለአንተም ለብቻ ለእህቶችም ለብቻ አድርጎ ነው ያዘጋጀውና ምን ችግር አለ? የኛው ነው ዛሬ ስጎቼ ናቸው። እኔ የተለየ ነገር ምን አድርጌባቸው ነው? ቀሪ የምፈልገው ይሄ ነው። በቃ አንተ ረጋ ካልክልኝ ይሄ ነገር ነው የተፈጠረው፣ ይሄ ነገር ነው የሆነው ብዬ ስለ አንዳንድ ነገር ቀስ እያለን ነገሮችን የምናወራበት ይሆናል። አሁን ተረጋጋና እስቲ ቤተሰቦች እንግዲህ ያው የተፈጠረውን ነገር አይታቸዋል። ትንሽ ሴቶቹ ስሜታዊ ሆነው ከወንድማቸው ጋር የመጋጨት ከወንድማቸው ጋር አይዞን ትንሽ ረጋ በል እረፍት አድርግ። እስቲ ቤተሰቦች እንግዲህ ትንሽ ያው እንደምታዩትም ያው ሀዘን ላይ ሆኖ ሌላ ነገር እየተቀላቀለ ነውና ውጭም ጎረቤት ተሰብስቧል ያለውን ነገር እስቲ እንግዲህ ያው እናንተም ከኋላ ያላችሁ ሰዎች ያለውን ነገር እንትን በሉ። ያው መታወቂያችሁን አሳያቸውና ህጋዊ ሰዎች እንደሆነ ንገሯቸው። ያለውን ነገር አሳያቸውና እስቲ ትንሽ ወንድማችን የሚረጋጋና ስላለው ነገር ለወንድምየውስ ምንድነው የተፈጠረው? ለወንድምየው ምንድነው የደረሰው? ስለ ውርሱ ቅድም የሰማናቸው አንዳንድ ነገሮች አሉ። ምንድናቸው እነዛ ነገሮች የሚለው ነገር ቀስ በቀስ የምናይ ይሆናል። አብራችሁ ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ኤርሚያስ ነኝ። እንግዲህ ያው ወንድማችን በሚገባበት ሰዓት ላይ የተፈጠረውን ነገር አይተናል። እንግዲህ እውነቱን ለመናገር ከሆነ ለእኛም እንደዚህ አይነት ኬዝ እንደዚህ አይነት ሁኔታ በፍጹም አጋጥሞን አያውቅም፣ ሰምተንም አናውቅም። እንደዚህ አይነት ስራ ራሱ እኔ እንጃ ፕሮባብሊ በጣም ትንሽ ይሆናል እንደዚህ አይነት ነገሮችን የምንሰራው። እሱም ትንሽ አንዳንዴ የሰው ኃይል በሚያስፈልግበት ሰዓት ላይ የሆነ ነገር በሚያስፈልግበት ሰዓት ላይ ከኋላ ቆመን ኑዛዜዎች በሚነበቡበት ሰዓት ላይ ሀብት በሚከፋፈልበት ሰዓት ላይ እንደ ምስክር ሆነን ከኋላ ያለውን ነገር ማስታወሻ ይዘን ያለውን ነገር እንትን ብለን ነበር የምንለያየው። ግን ይሄኛው ጉዳይ ይሄኛው ኬስ ትንሽ ነገሮች ሁሉ ወደ ሌላ አቅጣጫ እያመሩብኝ ነው ያለው። እንግዲህ ያው እንደምታውቁት ነበልባል አንድ ነገር ጀምሮ የሚያቆመው ነገር የለም። እያንዳንዱ ነገር ከስር መሰረቱ ገብቶ ነበልባል የሚታወቅበት ነገር ነገሮችን ፍትህ ማሰጠት ለተገቢው የሚሆነው ነገር ተገቢው ነገር ማድረግ ነውና እንግዲህ ቤተሰቦቻችን አሁን የምንገኘው ከወንድማቸው ጋር ነው። እንግዲህ ያው ትንሽ እስኪረጋጋም ሰዓቶችን ሰጠነው ያለውን ነገር በስሱም ለማስረዳት ሞክረናል። እንግዲህ ከእናንተ ጋር ደግሞ ያው እያንዳንዱን ነገር ለእናንተ አስረድተን ከእናንተ ኮሜንት አንጻር አይተን ከእናንተ አስተያየት ጋር አይተን ነውና ነገሮችን በማገናዘብ ለእያንዳንዱ ነገር መልስ የምንሰጠው። እንግዲህ እንደተለመደው የእሱንም ጉዳይ እናንተም እንደዚህ አይነት ጉዳይ ደርሶባችሁ ከሆነ ከእንደዚህ አይነት ነገር ጋር የሚገናኝ ነገር ደርሶ ከሆነ እያንዳንዱ ነገር በኮሜንት እንደምታሳውቁን ተስፋ እናደርጋለን። ሁላችሁም በያላችሁበት ሰላሙን ጤናውን ያድልን ላለው ላይክ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንግዲህ ወንድማችን ያው ስለተፈጠረው ነገር በጣም አዝናለሁ። እንግዲህ በዚህ ናል ጎረቤት ድረስ ደርሶ ገና 5 ቀን የሆነው ሬሳ ገና ሬሳው እንኳን በትክክሉ ሳይበሰብስ በርስት ተጣሉ። ታውቋል የሀገሩ ኖሪያውን በቃ ከተማው ሙሉ ሰፈሩ ሙሉ ስለኛ ነው የሚያወራው። በቃ ገና ሬሳው ሳይደርቅ በንብረት መደባደብ ጀመሩ ነው የሚባለው። ይሄ እንዳይፈጠር ነበር በቃ እኔ የፈራኝ ነበር። ያው አልቀረልኝም፣ ያው ደረሰ። እሱ እያለ ነው የሚባለው ገባ። አሁን እኔ እነሱን መቆጣጠር ያለብኝ ታላቅ እንደመሆኔ ወንድም ሆኜ እንደዚህ እናል እኔው ላይ ሲነሱ ይከብዳል በጣም። አሁን ሰፈር ውስጥ ሙሉ አስበው እንግዲህ አሁን ምን አይነት ነገር ለኛ እንደሚኖራቸው ገና የአባቴን ስም ነው ያጠፋሁት ገና ከማረፉ። በጣም አዝናለሁ ወንድሜ። እንግዲህ ያው በተሻለ መጠን ሰፈርተኞችን እንግዲህ ያው የነበልባል ክሩ ባልደረቦች የሆኑት ሰዎች ውጭ ላይ ሆነው ነገሮችን ለማረጋገጥ ነገሮችን ለማውራት እየሞከሩ ነው ያሉት። እንግዲህ ያው የተለያየ ጊዜ ያጋጥማል እንደዚህ በውርስ ጉዳይ በሁለተኛ ቀን በሶስተኛ ቀን እንደዚህ መካሰሶች አሉ፣ እንደዚህ አይነት ነገሮች አሉና እንግዲህ የእናንተም ደግሞ እንግዲህ ይሄ ውርስ መነበብ ከነበረበት ያው ቆይቷል። ሶስተኛው ቀን ላይ ምናምን ይነበብ ነበር የተባለው ነገር ግን ያው ትንሽ የውርሱን ግራ የሚያጋባ ነገር አለ። ለእህቶችህ ምን ደረሳቸው፣ ምን አላቸው፣ ምን ተፈጠረ የሚለውን ነገር ከአንተ ጋር ከማውራቴ በፊት እንደው እስቲ ትንሽ ልወቅህና ለምን ይሄ ነገር ተፈጠረ፣ ለምን እዚህ ቤት ላይ ይሄ ነገር ሊሆን ይችላል የሚለው ነገር ማወቅ ስላለብኝ እስቲ ስምህን አስተዋውቀኝ። ቀጥታና ወደ ጉዳያችን እንገባለን። ስሜ ሄኖክ ይባላል። ስሜ እንደነገሩኝ ከሆነ የቤቱ የመጀመሪያ ልጅ ናት። የመጀመሪያ ልጅ ነኝ የቤቱ። አንዳንድ ጥያቄዎች ያው ድጋሚ ሊሆን ይችላሉ፣ ያው ለማስረጃ እንዲሆን ስለፈለኩኝ ገብቶኝ ነው። ለዛ ነው ድጋሚ ያላልኩ ካሜራ ስላለ ምናምን ለማስረጃ ይሆናል ብዬ ነው። በጣም አሪፍ። እንግዲህ ሄኖክ በጣም አመሰግናለሁ። በጣም ተረጋግተህ በትሁት መንገድ ነው ነገሮችን እያወራኸኝ ያለው።
ለዚህም ድጋሚ አመሰግናለሁ። ለአባትህም ቢሆን ደግሞ ያው ነፍስ ይማር ማለት እፈልጋለሁ። እንግዲህ በአጸደ ገነት ያኖረልን ማለት እፈልጋለሁ። እንደው እስቲ ሄኖክ ከአባትህ የነበሩትን ነገሮች እያንዳንዱ ነገሮች ማወቅ እፈልጋለሁኝ እና እስቲ እንደው ወደ አስተዳደግህ ልመለስና እንዴት ነበር እስቲ ስታድግ የነበረው? የመጀመሪያ ልጅም እንደሆንክ ብዙ ነገር አይተሃል ብዬ ነው። አዎ ከመጀመሪያው ነው እና አሁን ማለት ውስጤ ሌላ ስሜት ነው ያለው። እዚህ ጋር የማሳየው ነገር ሌላ ነው። ምክንያቱም አሁን ድጋሚ እኔም ከነሱ ጋር እንዳይ ስሜት አሳይቼ በቃ ነገሮቹ እንዲባባሱ እንትን ማለት አልፈልግም። ምክንያቱም አሁን በእህቶቼ በታናሾቼ እኔ ላይ እንደዚህ መሆን አሁን እኔም ስሜታዊ ይሆናሉ። ግን ድጋሚ ደግሞ አሁን ህዝብ ፊት የሚቀርብ ነገር ነው። የቤተሰብ ስም በክፉ እንዲነሳ አልፈልግም እና ወደ ቤተሰቤ ወደ እኔ አስተዳደግና አመጣጤ ስገባልህ ያው እንደነገርኩህ እኔ ሄኖክ ነኝ። እንግዲህ ከአባቴ እና ከእናቴ የመጀመሪያ ልጅ ነኝ እኔ። እንግዲህ እህቶቼ በጣም የምወዳቸው መሳሳላቸው 2 እህቶች አሉ። በተለይ ትንሿ እማዬን በጣም ነው የምወዳት። ለምን ትንሽም ስለሆነች በቃ በጣም ሳሳላታለሁ ምናምን። እህቴ የኔ ታናሽ ደግሞ አለች፣ እሷ ነች ያሳደገቻት። እሷን በሚለው ማለት እኔ በቃ ወንድ ስትሆን ነገሮችን እንትን ለማለት ቶሎ ወደ ሲስተም ለመግባት ቶሎ እንትን ስለምትል እህቴ ነች ትንሿን እህቴን ያሳደገቻት። እናቴ ትንሽ ረዘም ያለ አመታት ሆኖታል ከሞተች እና የወላ ደረጃ እና የወላ ነገር ማለት ሶስታችንም እንደምታየን የወላ ደረጃ እስክንደርስ ድረስ እንደ ሴት ሆኖ ያሳድገን አባታችን ነው። ብዙ መስዋዕትነት እና ብዙ ነገር ከፍሎልናል እና አባቴ እንዴት ልበል ከአባቶች ሁሉ የተለየ አባት ነው ማለት እንዴት ነው። አብዛኛው ጊዜ የተለመደው አባቶች ስራቸውን ይሰራሉ፣ በዛ የተረፈውን ነገር የሰራተኛን ቀጥረው እናትም ከሌለች በዛ መንገድ ነው በቃ ስራቸው ላይ ነው ፎከስ የሚያደርጉት። አሁን የኔ አባት በጣም ልዩ አባት ነው ማለት ከጊዜውን ሰጥቶ ላቡን ጠብ አድርጎ እንደ ሴት እየሰራ እየተንከባከበ ትምህርት ቤት እየወሰደ እያመጣ በቃ እንዴት ልበል እንደ ሴት ሆኖ ነው ያሳደገን እኛን ከእናት በላይ ማለት ነው። ወንድ አባት ደግሞ አይወረደትም። ብዙ ጊዜ ስለ እናት ነው እንደዚህ አይነት ነገሮች ላይ እናቷ ዋጋ ትከፍላለች ምናምን የሚባለው እንጂ ስለ አባት አይነሳም። የኛ አባት ግን ለየት የሚያደርገው ይሄ ነው ብዬ አስባለሁ። በቃ ከእናት በላይ አንድ እናት ለልጇ ከምታደርገው በላይ ነው ለሱ ለኛ ያደርገልን። ማለትም አሁን በቃ እናታችን ብንኖር ከዛ በላይ እናድግ ነበር። አሁን በሱ እንደዚህ መሆንነትና ደግሞ እናታችን ብንኖር የበለጠ ነው። ግን እግዚአብሔር ይመስገን አሁንም ከማንም በላይ አድርጎ አሞላቆ አሳድጎናል። እና አሁን በዚህ ጊዜ አሁን ያሳዘነኝም አሁን ገና እንደዚህ አድርጎ ዋጋ ከፍሎ ያሳደገንን በጎረቤት ጥሩ ስም ያለውን አባት አስበው ገና 5 ቀን ሳይሆነው በእንደዚህ አይነት ነገር መነሳቱ ነው ትንሽ ቅድም ስሜት ያደረገኝና ያስከፋኝ። እና ወደ እኔ ስንገባለ እኔ ኦልሞስት አሁን ወደ 30ዎቹ መጨረሻ ምናምን አካባቢ ሄጃለሁ። 39 ዓመቴ ምናምን ነው እና አባቴ ነው እንደነገርኩህ ያስተማረኝ። እየተማርኩ ነው እያልኩኝ ነው። እና እናትህ ምን ያህል ታውቃታለህ? ያው ከእነሱ አንተ የመጀመሪያ ልጅ ስለሆነ ስንት ዓመት ላይ ያለህ ነበር እናትህ ያረፈች? ስንት ዓመት ይሆነኛል ይዛኔ ማለት ብዙም ትልቅ አልነበርኩኝም። ወደ 9 ዓመቴ ምናምን ቢሆን ነው። በትንሹም ቢሆን አውቃታለሁ ጣዕሙን የእናትን ጣዕም እኔን አውቀዋለሁ በትንሹም ቢሆን። እናቴ በጣም እንዴት ልበል በቃ የዋህ የምትባል ጥሩ አይነት ሴት ነበረች። ማለት ባለባትም ህመም ሆና ለልጆቿ የምታስብ አይነት እናት ነበረች። ገባህ? ህመሙ በጣም ስለቆየባትም ምናምን ከውስጥም በጣም በልቷታል ከውስጥ እና በዛ ህመም ውስጥ ሆና ህመሟን እንኳን እኛ ባሏ እንዲያውቅባት አትፈልግም። ማለት አንተ ስትሆን እንደዚህ አሁን ስትደብቅ እሱ ሲመጣ ምናምን ይሆናል አሁን ለብቻዋ የምታየው ነገር ይኖር። ገባህ? ያን ህመሞቿን እንኳን አታሳይም በውስጧ ነው እንትን የምትለው። በአባቴ እንኳን በቃ እንዲያውቃል ግን በቃ ህመሟን ስለማታሳየው በውጭ ነው እሱ በቃ ወደ ህክምናው ዶክተሮቹን ማማከር ምናምን በቃ እሷ እንድድንለት በጣም ነበር የሚፈልገው። ግን እግዚአብሔር ብሎ አልሆነም። እሷም አለፈች። ግን ባለች ጊዜ ለኔ በተለይ እኔ በጣም ማለት ስለነበርኩኝ እኔ አውቀዋለሁ እሷን በጣም በቃ እንዴ ልበል እየታጠብኩ እንኳን እንደዚህ
በቃ እንዴ ልበል የሆነ ስስት የሚል የለም ደስ በቃ እኔ እሷ እንድትበቃ እኔ ምንም ነገር እንድሰራ አልፈልግም። እሷ ራሷን ታጥበኝ ራሷን ታበላኝ ራሷን ስጫወት ደጅ ቁጭ ብላ ወንበር ይዛ ታይኛለሽ ምናምን በቃ አላ እንዲህ ወጥቼ ውድቅ ብዬ በዛው የምቀርባት ነው ይመስላል። እና በጣም እንዲህ ስፍስፍ የምትል አይነት እናት ነበረች። አባቴም እንደዛው እና እናቴም በጣም ነበር የምወዳት። ወንድ ሆነ ደግሞ የእናት ፍቅር ታውቀዋለህ ከእናት ጋር ነው ብዙ ቅርርብ የሚኖር እና በዛ መንገድ እየኖር እንግዲህ እኔ ኦልሞስት 9 ልገባ ስል አካባቢ ነው እናቴ ያረፈችው። እና ከዛ በኋላ አባቴ እንግዲህ ሀዘኑ በጣም እንትን ይለው ነበር በሰዓቱ አባቴ በጣም ግን ከዛ አስበልጦ ከሀዘኑን አስበልጦ ሀዘኑን እኛ ፊት ሳያሳይ እየተደበለ እያለቀሰ ምን እያለ ሀዘኑን ዋጥ አድርጓት እኛ እንዳይከፋል ወደ እሷ ተወልዳ ነበር አጋጣሚ ደግሞ እና የዛ ስለሆነ እዛ አካባቢ ስለሆነ እናቴ ሞተችው እሷ እንደተወለደች እና እሷ ደግሞ ታላቅ የኔ ታናሽ አለች እሷ ታላቅ እህት ማለት ነው። እና በዛ ሰዓት ላይ በቃ አባቴ ምን ሆነ ስራ ላይ በቃ እንትን ማለት ጀመረ። ሀዘኑንም ለመርሳት እኛንም ማኖር ስላለበት ምናምን ራሱን በስራ መወጠር ጀመረ። አብዛኛውን ጊዜ ስራ ነው የሚያሳልፈው እና ቤት ውስጥ የሚኖረው በቃ እሷ አለች እሷ ነች ትሪት የምታደርጋት እሷ። እኔም ደግሞ ያው እኔ ነኝ ታላቅ ስትሆን እንግዲህ ቤት ውስጥ ያለብን ጫና ታውቀዋለህ። ትልቅ የሆነች ነገሮች እንኳን ስህተት ከተፈጠረ አንተ እያለ ነው የምትባለው። ያ እንዳይፈጠር በቃ አንተም እዚህ ጋር ትምህርቴን እንትን እላለሁ እዚህ ጋር የቤቱን ነገር ለማስተካከል ሞክራለሁ። የአቅሜን እንግዲህ አስበው 10 ዓመትና 9 ዓመት ትንሽ ነው ግን በአቅሜ ያለ ለማድረግ በቃ ነገሮችን ለማስተካከል ምናምን ሞክራለሁኝ በጣም እና ያ ሁላ ነገር ሲፈጠር እኔ ጎበዝ እህት ነው ያለችኝ። እኔ አሁን ሰብለን በጣም ነው እንትን የምላት በጣም ነው የምወዳት ማለት ጠንካራ ነች። እሷም በቃ እንደ እናቴ የምቆጥራት ከትምህርት ቤት ነው ስመጣ በቃ አለ አይደለ የምችለዋን በቃ ሽንኩርትን ከትፋም ቢሆን ምንም ትጠብቀኛል ሰርታም ቢሆን መስራት እሳት ላይ አትድረሺ ስለምላት እሳት ማለት የሆነ ነገር እንኳን ተፈጥሮ ምናምን እንዳያቃጥላት በሚል አላስደርሳትም እሳት አካባቢ እሷ ነች ሰርታ ምናምን የምትጠብቀኝ ማለት ነው። ከታትፋ ምን በላ ትጠብቀኛለች ስመጣ እኔ ጭምርምር አድርጌ ሰርቼ ምናምን ትላለች እና በቃ አላ እኔ እንዳልደክም በጣም ታስባለች ለኔ እና በጣም ዋጋ ከፍላለች። በተለይ እንትና ትንሿን እህቴን ለማሳደግ እኔ በጣም ዋጋ ከፍላለች ለኛ ለቤተሰቦቻችን። እንዴት ነው በሰዓቱ የቤት ሰራተኛ አልነበረም እንዴ? እንደምትነግረኝ ከሆነ ትንሽ ራሳቸው የመስራት እንደዚህ ፕሮባቢሊቲዎች ነበሩ እያልከኝ ነውና እንዴት ነው ኢኮኖሚካሊስ የነበራችሁ አቋም እንዴት ነበር በሰዓቱ? ኢኮኖሚካሊ ማለት ድሃ አይደለንም ኦልሞስት አሁን እንዳለንም እንደዚህ ደግሞ ንጥጥ ያለ ሀብታምም አልነበርንም ማለት በቃ አባቴ የተሻለ ስራ አለው እኛና ኑሮም ለኛ በቃ የተሻለ ህይወት የሚያኖር ነገር አለው። ግን እንደዚህ ልጥጥ ብሎ ለህዝብ የሚተርፍ ነገር እንደዚህ እንኳን ለኛ ቀርቶ ከኛ አልፎ የሚተርፍ ሀብት የለውም። እንዳልኩ በቃ ከእናቴ ከሞተች በኋላ በቃ ጠንካራ ሰራተኛ ሆነ እኛን እያሰበ ነው የሚሰራው። ደግሞ አንድ ነገር ኃላፊነት ሲጨመርብህ በጣም እንትን ይጨምራል የስራ እንትንክ ኃላፊነት ሲጨመርብህ በቃ የበለጠ ሞር በፊት ከምትለው ሞር ደግሞ እንትን ትላለህ። እና አባቴ እንደነገርኩ በጎንም የሆነ የራሱን ነገር ከፈተች ምናምን እንዲህ እቃ መለዋወጫዎች አሉ እንዲህ ህንፃ መሳሪያዎች ከመለዋወጫዎች መከፈተ በጎን ምናምን እነሷን ከፈተ ምናምን እኔ በሱ እሱን ማገዝ ጀመርኩኝ። ከክላስ ስመለስ ምናምን እነሱም ከፍ አሉ ማለት አደጉ እነሱም እሷም በእግሯ መሄድ ጀመረች ምናምን አሁን አታስቸግራትም ለእሷም ገባክ። ለዛ እኔም ከክላስ ስመለስ ምናምን ቶሎ እዚህ ያለው ነገር እሷን መስራት ጀመረች ምናምን አያቸዋለሁ ምናምን እንደዚህ አድርጌ አንቺ እሷን እንትን በይ ጨርሲ ምናምን እላቸውና እኔ እጄ እዛ እገባለታለሁ። ከዛ አባቴ ደግሞ ማታ ሌላ የሆነ በራሱ ቢዝነስ የሚሰራት ነገር ነበረች እሱ አንድ ቦታ ቁጭ ብሎ እና እንዳልኩ በቃ አባቴ ስራውን መስራት ጀመረ ቤት ውስጥ። ከዛ እኔም እዛ ማታ እየተማርኩኝ ቀን እየሰራሁ ማታ እየተማርኩ ቀን እየሰራሁ ማለት ጀመርን። ከዛ በመሃል ላይ ማለት እነሱ ላይ ማለት መሀል ላይ ያለችው እህቴ ላይ እኔ ታናሽ ላይ ጫና በዛባት ማለት ትምህርቷንም ልጅቷንም ምናምን ምግብም ምናምን ሲያቅታት በመሃል በቃ ማለት እኔም አሁን እየሰራን ነው አባቴም ሌላ ስራ አለው። ለዛ አባቴም ቤት ስለሆነ በቃ ማለት ሰራተኛ ቢገባ ቢያሰብኩኝ እና አባቴን ሳማክረው ማለት ጥሩ ነው ልጅቷም እንደዚህ እየለፋች ነው ከትምህርቷ ጋርም እንደዚህ ዘንበል ማለት የለባትም ምናምን አለኝ። ሰራተኛ አስገባል። ጥሩ ልጅ ሰራተኛ ነች ማለት ብዙ ቦታ ሰርታ ነበር ከዚህ በፊት እና ጎበዝ ነች በጣም ማለት ጸባዩም ደስ ይላል ምናምን እንደዚህ አጉል ባህሪ የለባትም። እና ገባች በቃ ጥሩ ሰራተኛ ነች በቃ በሰራተኛ ላይ እነሱም ሆነው
የዛ ሰዓት ላይ በቃ ሁለቱም ላይ ጫና ቀለለ ማለት ነው። አባቴ ላይም እነሱን እንትን ማለት ምናምን ቀጥቶ በቃ ስራውን ብቻ ፎከስ ማድረግ ጀመረ። እህቴም ትምህርቷን መከታተል ጀመረች። ከዛ በቃ ነገሮች እየተስተካከሉ መጡ፣ እየኖርን መጣን። አባቴም የሚሰራቸው ቢዝነሶች እያደጉ መጡ። የእኛም ብራንች መክፈት ጀመርን። ሌላ ተጨማሪ የስፔር ፓርት ሌላ ቦታዎች ላይ መክፈት ጀመርን። ከፍ እያለ መጣ በኢኮኖሚ በምንም እንደዛ እያለን እየኖርን እንግዲህ ሰውን እንግዲህ እያደግክ ስትመጣ ምን ስትልም እኔም ግራጁዌት አደረኩ ምናምን። ሙሉ ለሙሉ የርቀት ተምረህ ነው ግራጁዌት ያደረከው? የማታ እየተማርኩ እየተማርኩ ምናምን ጨረስኩ ትምህርቴ። 5 ዓመት ነው ኢንጂነሪንግ ነው የተማርኩት። 5 ዓመት ተመረኩኝ። እዛ ኦልሞስት ወደ 26 ምናምን ዓመቴ አካባቢ የራሴን ቢዝነስ ለማቋቋም አሰብኩኝና ፋዘር እነዚህ ነገር ላይ ልምድ አለው ታውቃለህ። ከምንም ተነስቶ ነው አሁን በነዛ ህንፃ መሳሪያና ስፔር ፓርቱን ከፍቶ የሁላ ነገር እንደዛ አፕግሬድ ማድረግ የቻለ ነው ገባክ። እና አባቴ ደግሞ በቢዝነስ ላይ እንደነገርኩ ነው ከድርጅቶች ጋር ምናምን የቢዝነስ ነገር እንትላቸው ማኔጅ ያደርግላቸዋል። ሳማክረው እሱም አሪፍ ሀሳብ ነው አለኝ። ሀሳቦች ነገረኝ የራሱ እንደ ቢዝነስ ባለሙያነቱ ማለት ያው አዋጭ ናቸው የሚባሉ ቢዝነሶችን አወራንባቸው አልናቸው። እሱ በሚያውቃቸው ሰዎች ምናምን አገዘኝና ምናምን የራሴን ክሬት ማድረግ ቻልኩኝ። የራሴን ቢዝነስ እዛ የራሴን ቢዝነስ ማድረግ ቻልኩ ማለት ራሴን ከአባቴ እንትን ወጣሁኝና የራሴን ነገር ጀመርኩ ማለት ነው። ከቤተሰብ ተላቀቅኩኝ። ኦኬ አንተ አባተን ለቀህ ስትወጣ የአባትህ እንዴት ነበረ? ያው አባቴ ማለት እድሜውም ስለሚገፋ ራሱ ማኔጅ ማድረግ ይችል ነበር? አይ ማኔጅ አለ የሚያደርግ ሰው አለ። በማኔጅ እንደዚህ ተመርቆ ስራ የሚፈልግ ሰው ነበር። ቢዝነሱ ማኔጅ የሚያደርግልህ ሰው ማለት ነው። ከኔ ጋር አብሮ የተማረ ልጅ ነበር እዛ የማውቀው ማለት ነው። ማለት እና እሱ ልጅ ማለት ስራ አጣነስና በሰዓቱ እሱ እንደተቆጣጣሪ ያደረኩት እዛ ቦታዎች ላይ 5 አባ ነበር ብራንች ነበር 5 ብራንች ነበር። 5ቱን እነሱ ማታ እየሄደ ሪፖርት ቀን የተሰራውን ማኔጅ ያደርግለታል። አዳዲስ መግባት ያለባቸው እቃዎች ይገባሉ። የተሸጠውን ነገር እንትን ይላታል። ሁሉንም በዶክመንት እያደረገ ያስቀምጣል ማለት ነው። ሁሉንም እዛ ላይ ደግሞ ሴልስ ላይ የሚሸጡ የራሳቸው አሉ ልጆች አሉ የሚሸጡ እነሱም እንትን ይላሉ የራሳቸው። እዛ በኋላ በቃ በእንደዛ መልኩ የእሱ እንትን ማስተዳደር ጀመረ የአባቴ ቢዝነስ። እና እኔ ወደ ራሴ ገባሁኝና የራሴን ደግሞ ለማሳደግ መጣር ጀመርኩኝ ምናምን። እግዚአብሔር ይመስገን እድሜ ለአባቴ። አባቴ ብዙ ሰዎች ስለሚያውቅ ሰዎች ሆኔ ሲሄድ ማለት እንደዚህ በሰው የሆነ ቦታ ስትሄድ ከአንተ ለብቻ ከምትሄድበት ይጨምራል ገባ በተግባቡት ማለት ነው። እና በዛ ምክንያት ብዙ ነገሮች ቀለሉልኝ። እኔ ራሴን ነገር በደንብ ማስፋፋት ቻልኩኝ። እኔም በስሬ ምናምን ሰራተኞች ቀጥሬ ማሰራት ጀመርኩኝ ምናምን በቃ። ከዛ የተሻለ ነገር ላይ ደግሞ እያደገ ስመጣ እነሱ መካከለኛው እህቴም ግቢ ገባች። የራስን ተሆነ ትናሽ እህቴም ከአባቴ ጋር ነች ገባክ። በቃ እንደዛ እያልን መኖር ጀመርን። የኖርን እንደዛ እየኖርን እኔም የራሴን ነገሮች ቢዝነስን በጣም አስፋፋው። እና በቢዝነስ መሀል አንድ እኔ ጋር ትሰራ የነበረች ልጅ ነበረች። እንትን ከፍቼ ነበረ የሆነ ካፌ ነገር ከፍቼ ነበርና በዛ ካፌው ማኔጀር የምታደርግ ልጅ ነበረች። እና ከእሷ ጋር በደንብ መግባባት ጀመርን። በሪፖርትም እንድታደርግ ነገሮችን እንድታስረዳ የሚፈጠሩ ነገሮችን በስራ ብዙ ስለምንገናኝ ከእሷ ጋር በተለይ በሰዓቱ የነበረኝ ካፌ እሱ ነበረ ገባ። መጀመሪያውን ያደረኩት እሱ ስለሆነ እሱ ላይ ነው ፎከስ የማደርገው ያን ነገር ለማሻሻል ማለት ነው። እና ከእሷ ጋር በጣም ኮሚኒኬሽን እናደርጋለን እናወራለን። በዛ ሰዓት ላይ እያወራን በእሷ ጋር የተግባባ ምናምን ሌላ አንድ ብራንች ጨምረን እዛው ላይም እንደዛው ምናምን። ግን የመጀመሪያ ነገር እኮ አለ አይደለ? የመጀመሪያ ልጅ ላይ ፎከስ እንደምታደርገው አንተ መጀመሪያ የከፈከው ነገር ነው ያ ነገር ስላነሳክ እንትን የምትለው። እና ከእሷ ጋር እንደዛ እንትን ማለት ጀመርን ማውራት ጀመርን ምናምን። ልጅቷም ጥሩ ልጅ ነች። ኤልሳቤት ትባላለች ባለቤቴ። እና በተግባባን ኤልሳም ጥሩ ልጅ ነበረች በሰዓቱ ምናምን። እና ነገሮቹ እያደጉ መጡና ወደ ፍቅር ተለወጠ። በፍቅር ደረጃ እንትን ማለት ጀመርን ምናምን። ምን አለ መሰለህ እሷ የምታምንበት እኔ የምወድላት ሁሌ እስካሁን የምወድላት ስራ ላይ ስራ ነው። የፍቅር ግንኙነታችን የፍቅር ግንኙነት ነው ገባ። ስራ ሰዓት ላይ ስንገናኝ እንዳሰሪን እንደ ሰራተኛ ነው የምንገናኘው። እንደ ባለቤትና እሷ እንደ ኃላፊ ነው የምንገናኘው። ፍቅራችን ሌላ ነው። በደጅ ፍቅራችን እንቀጥላለን። እና በዛ መልኩ እየሄድን እያለን ሰብለም ግራጁዌት አደረገች።
ስራ ምናምን በፋዘር በኩል የሆነ ድርጅት ገባች። እሷም እዛ መስራት ጀመረች ምናምን ሲስተርም እሷም ቢዝነስ ምናምን የራሷን ታናሽ እህቴ እንትን ማለት ስራ በጣም መስራት ፍላጎት አላት እና እሷም መስራት ጀመረች እንደ አባቴ። እኔ በፊት መጀመሪያ እንደምሰራ ማለት ነው የፋዘር ነገሮች ምናምን ማኔጅ ማለት ጀመረች። አንድ ተሰጣትና የራሷ ያን ነገር መቆጣጠር ምናምን አለ አይደል ወንድ ወደዛ እንደ አይነት ነገር ገባች ምናምን እዛ እንደዛ እያለ ምናምን እኔም ብዙ ቆየን ከሰብለ ከእንትና ጋር እና ያን ነገር ወደ ትዳር ማሳደግ ፈለግን። ለፋዘርም ስነግረው ምናምን በጣም አሪፍ ሀሳብ ነው እንደውም ቢያንስ አይኔ እንኳን ብሞት አይቆጨኝም አይነት ነገር አለ። ስለዚህ አንተ በምታገባበት ሰዓት ላይ አባትህ ደስተኛ ነበር? ሳገባ እኔ በጣም ደስተኛ ነበር አባቴ። ማለት እንዴት ልበል ለእኔ ያለው ፍቅር በጣም እንትን ነው በጣም የሚወደኝ ማለት የመጀመሪያ ልጁም ስለሆንኩኝ የሆነ ጫና እኔ ላይም ማድረግ ቢፈልግ ከፍቅር አንጻር እንደሆነ ስለምረዳው እንትን አለውም አልቀየመው። አሁን ነገ ስራ ላይ ያለ ምናምን አንተ እንዴት ትሳሳታለህ እንዴት ታደርጋለህ ምናምን በቃ አላ ይቆጣል ምናምን እኔ ላይ ሲሆን ነገሮችን ለማክረር እንትን ይላል። አሁን ራሱ በቅርብ አሁን ነፍሱን ይማረውና ከትንሽ ጊዜ ቤት ጣልተን ነበር ተጋጭተን ምናምን ስለሱ ጉዳይ ላወራ ፈልጌ ነበር ግን ያው ያለውን ነገር ልስማው ብዬ ነው። እና ልጨርስልና እነግራለሁ ስለዛም ብዬ ነበር። ተጋጭተን ምናምን እንደዚህ የከረረ ነገር ገብተን ነበርና ግን እኔ በቃ አለ አይደለ የሆነ በሰዓቱ እንትን በለም ከፍቅር አንጻር እንደሆነ ስለምረዳው ቀይም ብዬው አልቀርም። በቃ በሰዓቱ እናድራለሁ ልተው ይችላል ሁሉ ነገር ምናምን ቀስ እያለ ምናምን እኮ የሆነ ናፍቆቱን ፍቅሩም እንትን ይላልና በዛ መልኩ እንትን ማለት ጀመርን። እኔም ወደ ትዳር ገባን ሽማግሌ ምናምን ላኩኝና የሱ አሉ ጓደኞች የሱ ጓደኞች ወደ ሽምግልና እሱ ላከልኝ። ሽማግሌ ተደገሰ ምናለ ወደ ትዳር ዓለም ገባሁ እኔም እግዚአብሔር ይመስገን። ከዛ እያኖረን ምን እያለን በመሃል ሲስተርም እኔ ከማግባቴ እንግዲህ አንድ 3 ዓመት ምናምን ይሆናል እንደዛ አካባቢ ይሆናል ብዬ አስባለሁ። አመቱን በትክክል ፐርፌክትሊ አላውቀውም። ከሆነ አመት በኋላ ምናምን ሲስተርም ማለት ለእኔ እንደ ትንሽ ናቸው ማለት እንትን አላቸው ማግባት ምናምን ፍቅረኛ ምናምን ነገር አይባታለሁ። ግን ከዛ ወደ ትዳር ምናምን ስትል ተቆጣሁ እኔ ማለት አንቺ ገና ልጅ አይደለሽ እንዴ ዘለሽ ምንድነው ትዳር ላይ ምናምን የእሷ ማግባት ደስተኛ አልነበርክም ማለት ደስተኛ ሳትሆን ሳይሆን በቃ እንደ ያለ አይደለ ካለኝ ፍቅር አንፃር ገና ልጅ ነች ብዬ ነው የማስበው። ገና ብዙ ይቀርሻል አንቺ እንዲህ ነው እንዴ ምናምን አልኳት ምናምን። ከዛ አባቴ ተቆጣ። አባቴ ማለት ሁለቱ ሴት ስለሆኑ በቃ እንድናገርበት አይፈልግም። ሴት ስለሆኑ ከኔ ጋር ለእኔ ነገር ይሄን ይቆጣቸዋለሁ አይፈልግም እንድናገራቸው። እዛ ምናምን አጋጣሚ ደግሞ ልጁን ስታወቀኝ ምናምን ልጁ በጣም ጥሩ ልጅ ነው። ከአባቴ ተቆጣኝ ምናምንና ልጁ አንተ እስኪ ከኔ አንተ ትሻላለህ ልጁን ዝም ብለህ አስታውቀኝ በላት ምናምን እንደተረጋጋውና ብሎኝ ስታስታውቀኝ ልጁ በጣም ጥሩ ሰው ነው። ጥሩ ልጅ ነው በቃ አለ ጸባዩ ምርጥ ልጅ ነው። እንደገና ሰው ልጅ እንዴ ምን አለ መሰለህ ለስራ ትልቅ ፍቅር ካለው ያ ሰው አሁን እህቴን ስራ ከሰራ ሰው የማይለወጥ ሰው የለም። ከተለወጠ ደግሞ ለእህቴ ጥሩ ህይወት የማይሰጣ ምክንያት የለም ገባ። እና ልጁም ሳይሆን ጥሩ ነው ስራ ወዳድ ልጅ ነው ምናምን እዛ የራሱም ስራዎች የሚሰራቸው ስራዎች አሉ ምናምን ጥሩ ነው ጥሩ ልጅ ነው ምናምን። ከዛ ወደ ትዳር ምናምን መግባት ፈለጉ ምናምን እሺ ፈቃደኛ ሆነን እኛም ከዛ ሽምግልና ተላከ። ሽምግልና እንግዲህ ለመጀመሪያ ጊዜ ለእሷ ሽምግልና ተቀመጥኩኝ እና ሽምግልና ተቀምጬ ምናምን እንግዲህ ፈቃዳችንን ሰጠን። ተዳረች ለባሏ እና ወደ ህይወት ሁሉም ወደ ህይወት እንደዚህ እየገባ እንግዲህ ጊዜዎች ይሄዳሉ። እንግዲህ አንድ ነገር ላይ ተሰጠን ጊዜዎች ይሄዳሉ እየኖርን ምን እያልን እንደዚህ በቃ ልጅ ይመጣል ምን ትላለህ። ልጅ በአጋጣሚ እኔ ልጅ ወርዶብኛል መጀመሪያ ልጅ ወርዶብኛል መጀመሪያ ሚስቴ ስታረግዝ ወርዶባት ነበር። እና ነገሮች ይከሰታሉ አንዳንዴ እንደዚህ ነው። የመጀመሪያ ልጅ ሲሆን ደግሞ በጣም እንትን ያስደነግጣል። መጀመሪያ ምንም አታውቀውም ገባ ስለ ልጅ እንትንም ስለማታውቅ ምናምን ከጥንቃቄም ሊሆን ይችላል ምናምን ብቻ ይፈጠራል እንደዚህ አይነት ነገር ሐኪም ማማከር ምናምን ያ ነገር እንትን አለ። እና ሁሉም በቃ እንደዛ እያለፈ በዛ መልኩ ሁሉም እየተዳር እየገባ
ማየም ከአቅሟ እሷም ወደ ትዳር ለመግባት ሄደች። በቃ ሁሉንም እንግዲህ አንዴ ተቆጥተን ምንም አላመጣንም። ሁለተኛውንም ብለን ሁለተኛውንም ተቀበለን። ማየም እንግዲህ ወደ ትዳር ሄደች። እንደሷ ልጁም ልጅ ነው እንደሷ ነው ማለት በቃ የሚያጋጥማቸው እግዚአብሔር ይመስገን ጥሩ ጥሩ ሰው ያገኙት እነሱ እንደዚህ የሚያሳስብ ላይ የወደቀ አልወደቁም። እና ማየም አገባች ምናምን እና አሁን ማየ ስታገባ ምን አይነት ሀሳብ ገባን ሁላችንም አሁን ስናወራ አባቴ ብቻውን ነው እንደነገርኩ ሰራተኛ ነው ያለችው እና አንድ ዘበኛ ነው ያለው እና የአባቴ ነገር እንዴት ነው ምናምን ተባለ። እዛ እንደነገርኩ ሰራተኛዋ በጣም ጥሩ ሰራተኛ ነች። ረጅም ዓመት ሰርታለች እኛ ጋር ወደ 6 ዓመት ምናምን እና በጣም ጥሩ ሰራተኛ ነች ሰራተኛዋ እና ይኸውልህ ምስክር እንደሆነ እንኳን አለ አይደል ለእሱ የተለየ እንክብካቤ ነው። በቃ አባትም አባወራም ስለሆነ በቃ የሚፈልገውንም አቤት እንዴት አጎብ በቃ እንትን ብላ ነው ተንሰብስፋ ነው ለአባታችን እና በጣም ጥሩ ሰው ስለሆነች በቃ እሷም ስላለች ማየ እንግዲህ ለዚህ ሲባል ከትዳር አቀርም ገባ እና በዛ መልኩ ተስማማን እና እሷንም ጥሩ ስለሆነች ደሞዝም ጨመረ ምናምን። ያው እሷ ሰራተኛ የሆነ ሰዓት ላይ እህቶችን በማወራቸው ሰዓት ላይ ምንም በማይታወቅ መልኩ ስራ ለቃ እንደወጣች ተነግሮኛል። እና ምንድን ነው የምታውቀው ነገር አለ? ለምን ስራ ለቃ እንደወጣች እሷ ሰራተኛ? እሱ እንትን ብሏል። ማይክ ወጣች በኋላ ነው እሷ የወጣችው። ግን ምንም አሳማኝ ነገር የለውም ማለት አስበው እንግዲህ 6 ዓመት ከምናምን ኦልሞስት ወደ 7 ዓመት እየሄደች ነው ሰራተኛ በማይታወቅ ቤቷ አልተስማማኝም ምናምን ብላ ወጣች አሉ። ምክንያቱም በማይታወቅ ምክንያት ስለዚህ ሰራተኛ በምን ምክንያት እንደወጣች ማንም አያውቅም። በቃ ድንገት ነው ወጣች። አባታችን ጋር ስመጣ ስጠይቀው የለችም ወጣች ምናምን አለኝ። ምንድነው ታጥሮ ነው? አይ ምንም ዝም ብሎ ማይረባ ምክንያት ነው ተው ምናምን ብቻ አዲስ ሰራተኛ ምናምን እስኪ ፈልጋለሁ ምናምን አለኝ። እኔ ደግሞ በቃ አለ አይደለ እሱ ቢያምንበት ነው ያን ነገር ያደረገው ብዬ ስትወጣም ዝም ያላት ቢያምንበት ነው ብዬ እንትን አለኝ። ግን እንትን ብሎኛል አስቤዋለሁ ማለት አስበው አሁን አንድ ማለት እንግዲህ ልጅ በላት እኮ በቃ አዲስ ልጅ የ6 ዓመት ሙሉ አሳድገው ልጅ እንደዛ እንደማለት 6 ዓመት በላይ አብራ የቆየች ሴት ድንገት ሲለይ ሰው ይከብዳል። እና በዛ ምክንያት ምናምን በቃ እሺ ተባባልን። ከዛ አባቴ መኖር ጀመረ ብቻውን እና በመሃል በአንዳንድ ምክንያቶች እናወራለን። አባታችን ምን አለ መሰለህ እኔም አሁን እህቶቼ በተለይ ይሄ ነገር ላይ ፕሬስ ያደርጉታል አባቴ ማለት እንዲያገባ ምናምን ኧረ ተኝታለች እንቅልፍ አለሽ እንግባ እንዳወሩ ወይ 20 ሚኒት 20 ደቂቃ ምነው 20 ደቂቃ ስንት ደቂቃ ይመጣሉ? 15 ደቂቃ 20 ደቂቃ ጨርሰናል። እና በእንደዛ አይነት ምክንያት ይገፋፉታል አባቴን እና እንዳያገባ ምናምን ይፈልጋሉ ማለት እኔም እፈልጋለሁ። ግን እንደዚህ በሴት ያምራል ገባ ሴት ስለሆነ ስለሚቀርቡት በተለይ ደግሞ ማሂም በጣም ነው የሚያወራት እና ከእሷ ጋር ስለሚቀራረብ እሷ ታወራዋለች እንደዚህ አይነት ነገር አባ ለምን አታገባም ምናምን እኛም ወንድምህት እንፈልጋለን ምናምን ነገር ይሉታል። እሱ ደግሞ አይፈልግም እንደዚህ አይነት ነገር እንዲነሳበት ራሱ አይፈልግም። አሁን አጋጣሚ እንኳን ወይ አግብተህ ወይ ወንድም እናት አትጨምርልም ምናምን ስለው ይቆጣል። በስነ ስርዓት አንተ ለእነሱ መምከር እንጂ ያለብህ አንተም እንደዚህ ትላለህ እንዴ ምናምን ይለኛል። ለዛ አልፈልግም ስለዚህ ማንሳት እንትን አለም እነሱ እንዲሉት ነው ፕሬስ ማድረጋቸው እነሱን እንጂ እንትን አለም ማለት ይሞክራሉ እነሱም ሰው ለማስተዋወቅ ምናምን እንትን ይላሉ ግን አይፈልጉም። እሱ አይፈልግም የሪጀክት ያደርገው ይቆጣቸዋል። እና በዛ ምናምን አንዴ ገፍቼ አሁን የጣላንበት እንትን ያለበት ምክንያት በጣም እንትን አልኩትኝና ተናገረ የሆነ መጥፎ ቃል ከኔም የማይጠበቅ ነገር ተናገርኩትኝ። ከዛ እሱም እንደ አባት በጣም እንትን አለና በዛ በጣም እንትን አለ ተቆራረጠና በጣም ተጣላን። እና በቃ ቤት ራሱ አቁሜ ነበር መምጣት በዛ ምክንያት ለረጅም ጊዜ በጣም ጠልተን ነበር። እና የሆነ ፍላጎቱ አለኝ እኮ ለመምጣት ግን ከዛ ደግሞ የሆነ ይደብራል የሆነ ብዙ ጊዜ ቆይተን አሁን በየ3 ቀኑ በየ4 ቀኑ እየመጣ የምታየው ሰው 2 ሳምንት ምናምን ጠፍተህ ዝም ብለህ ስትሄድ ለመሄድ ምክንያት እንትን ውስጥ እንትን ይለዋል። እንደዚያ ያልኩህ ወር ራሱ ያልፈኛል በጣም 2 ወር 3 ወር ይሆነኛል በጣም
ቆይቻለሁ ከመጣሁ ራሱ እና አጋጣሚ እንደታመመ ራሱ ከሰማሁ በኋላ እንትን አላልኩኝም። እና አሁን ይሄ ሞቱ እንደገና አሁን ሌላ ሀሳብ የሆነብኝ አሁን የሁላ ነገር ከተፈጥሮ እንደዚህ አይነት ነገር የሁላ ላይፍ አብረን የኖሩ ሰዎች ድንገት ገና 5 ቀን ያልሞላው አባታችን ሞተ ተብሎ በብር እንደዚህ መደባደብ ጭራሽ እኔ ላይ እንደዚህ ይነሳለሁ ብዬ ነው አላሰብኩኝም። አሁን በእኔ ቦታ ብትሆን አንተም አስበው እንግዲህ አሁን ስንታም ቀና ብሎ አይቶኝ የማያውቁ እህቶች እንደዚህ ሲነሱብኝ እኔ ላይ ያስደነግጣልና ቅድም ትንሽ ስሜት ያደረገኝ ይሄ ነበር። እውነት ነው። እንግዲህ ያው ወንድምና እህት ላይ እንደዚህ አይነት ስፔሻሊ ከሀብት ጋር ከምግ የተገናኘ ነገር ሲነሳ ይከብዳልና ያው በአንተ በኩል ያለውን ታሪክ ከውልደት ጀምሮ እስከ ከእህቶች ጋርም ስላለው ነገር እያንዳንዱ ነገር ነግረኸኛልና ያው በእኔ በኩልም ደግሞ አንዳንድ ጥያቄዎች አሉ። ምክንያቱም እንዳልኩ ነው ከኑዛዜው ትንሽ ለየት ያለ ኑዛዜ ነው የሆነብኝ። በጣም ግራ ተጋብቻለሁ። ግራ ያጋባው ነገር ነው። በጣም ጥሩ። ግን እሱን ከመቀጠታ ወደ ኑዛዜው ከመግባቴ በፊት አንዳንድ የምጠይቅ ጥያቄዎች አሉና ከዛ ውስጥም አንዳንድ ነገሮችን ለማጣራት ሞክሬ ነበርና የአንተ ባለቤትና እህቶችህ ላይ ብዙ ጊዜ ከረር ያለ ጠብ እንደሚነሳ በጣም ጎረቤት ጉድ እስኪል ድረስ ግቢ ውስጥ እንደሚበጠበጥ በብዙ ምክንያት ከአንተና የአንተ ባለቤትና እህቶችህ ጋር ኢቨን እስከ መደባደብ ቤት ውስጥ ግቢ ውስጥ እንደዚህ አይነት ነገሮች ለተደጋጋሚ ጊዜ ተነስቷል ተብያለሁና እንደው እስኪ ምንድን ነበር የአንተ እህትና እነሱን ሊያጋጭ የሚችለው? ምንድን ነው የሚያገናኛቸው? ይህን ነገር አሁን ማውራትም አልፈለግኩም ነበረ። ለዛ እያንዳንዱ ነገር ግዴታ ማውራት አለብን። እያንዳንዱ ማውራት ነገር ከዚህ ጋር እጄ ጋር ካለው የሰነድ ጋር የተያያዘ ነው እና እንደው እስኪ ምንድን ነበር የሚያጣላቸው? ምንድን ነው ችግሩ? ከእህቶች ጋር ምንድን ነው የሚያጣላቸው? ያላቅም አሁን የሚጣሉበት ነገር የቅናትም አይመስልም ምንም አይመስልም። አንተ ለመናገር ፈቃደኛ ካልሆንክ እኔ ከሰማሁት አንጻር ልንገርህ። ከሰማሁት ነገር አንጻር ምንድን ነው ወንድማችንን እየተጠቀመችበት ነው። ሀብቱን ብላን የመጣችው ገንዘቡን ብላን የመጣችው ማውራት የሚያልፈለጉት ለዛ ግዴታ ማውራት አለብን። እያንዳንዱ ነገር እሱን አትወደውም አታፈቅረውም ገንዘቡን እንጂ የሚባል ነገር አለ። ምንድን ነው እሱ መልስ? እንደዚህ አይነት ሴት አይደለችም ለእኔ። አሁን በአጭሩ ስመልስልህ እንደዚህ አይነት ሴት አይደለችም። አሁን ብዙ ጊዜ የሚያጋጨው እነሱ ምን አይነት ነገር አለ መሰለህ? ስመጣ እሷ ግቢያችሁ ሲያምር በቃ ታደንቃለች። እንደዚህ ወይ አባት በጣም ሀብታም ነው ምናምን እንደዚህ ሰው ፊት ነው እነሱ ፊት ማለት እንደ እህቶቿ ነው የምታያቸው እነሱ በዛ አንጻር ነው እሷ የምትላቸው እንጂ እነሱ ደግሞ የሚያስቡት እንደ መሰለህ ለገንዘብ ነው። በቃ አይሻ እንደዛ ስትል እሷ እንደዚህ ነው አንተ ለምን እንዲህ ትላለህ ምናምን ሲል እነሱም በቃ አላ ሲል የዛ ሰዓት እሷ ያን ነገር ስትል እነሱ ስሜት ይሆናሉ። በዛ ማለት ይጋጫሉ ምናምን። አሁን እሷንም ትቼ መጥቼ አሁን ከአባቴ መጠየቅ አሁን በፊት ይዣ ነበር መጣው በፊት ማለት ነው ከመጣላታችን ያን ግጭት ጭራሹን እዚህ ቤት እንደማትመጣ ነው የሰሙት። ከዛ በኋላ አመጣም ከዛ በኋላ በቃ አስቀረዋት። ለምን አሁን እየገጨች እንደዚህ የጎረቤት ስም ከሚወጣልን ብትቀርብ እያስቤ ነው ያስቀረውት እኔ ነኝ ያስቀረዋት እንዳትመጭ ብዬ ማለት ነው። እና በግጭቶቹ መሀል አሁን ምን አለ መሰለህ የሚያጉል ቃል ትዘናዛዘራለህ። ከዛ ደግሞ አሁን እኔ አስበው እዚህ እንደገና ብርጄ ሲሄድ ቤት ደግሞ እሷ እህቶችህ እንዲህ ብሎኝ እንዲህ አድርገውኝ እንዲህ ገባክ ያውን ትዳር የሚሻል ከሚበጠበጥ ምናምን ባይገናኙ አይጣሉ። ለዛ እሷም በርቀቷ እነሱም በርቀታቸው እዚሁ ማለት ነው። አባቴን መጠየቅ የምትምለው አባት ደግሞ ታውቃለህ ለልጆቹ ነው። አሁን ምንም ቢፈጠር ለልጆቹ ነው እንትን የሚለው። አሁን እኔ የፈለገ እንደዚህ ነው እንደዚህ ነች እንትን ችግር የለብንም ነው እሷ የለባትም። እሷ እንደዛው ወዳ ወይ የሚሆን ነገር አይደለም እየነገርኩህ ከበፊት ጀምሮ ነው ምንም እሷን ተቀጥራ እኔ ጋር የምትሰራ ሴት ነች። አሁን እዚህ ድረስ ከእኔ ጋር ትዳር ደረጃ የደረስነው እንጂ እንደዚህ አሁን ይሄና ለእኔ ማለት እነሱንም ለማስረዳት እሞክራለሁ። ግን እነሱ እንትን አይሉም አላ ወጣትነት ደግሞ ስሜታዊ ሲሆናሉ ቶሎ እንደዚህ አይነት ነገር ሲነሳ ለገንዘብ ብላ ነው ለውርስ ነው አባትህ እንትን በቃ እንዲህ ነው የሚያወሩት እነሱና በጣም ጥሩ ሰው እንዲሰማ አልፈልግም ብዙ ጊዜ ለዛ ነው። ወደ ቀጣዩ ጥያቄ ልግባና ያው ቅድም የጥላችሁ መንስኤ ብዬ ለማንሳት ስሞክር አንተ የጥላችን መንስኤ ብለህ ያነሳኸው ነገር አለ። ነገር ግን እኔ የደረሰኝ ደግሞ ኢንፎርሜሽን ሌላ ነገር ነው። የሰማሁት ኢንፎርሜሽን ምንድን ነው? ከዚህ በፊት አባትህ የሆነ ሰዓት ላይ ትልቅ ኪሳራ ደርሶበት እንደነበር ትልቅ ኪሳራ በደረሰበት ሰዓት ላይም ለአንተ ከፍተኛ የሚባል ገንዘብ አበድሮህ እንደነበረ ቢዝነስን በምትከፍትበት ሰዓት ላይ እና በሰዓቱ ኪሳራ ላይ በገባበት ሰዓት ላይ ያንን ገንዘብ አምጣ ብሎ በሚጠይቅበት ሰዓት ላይ አንተ ፈቃደኛ እንዳልሆንክ ያንን ገንዘብ ለመስጠት ፈቃደኛ እንዳልሆንክ በሚሰማበት ሰዓት ላይ በጣም ትልቅ ችግር ቤት ላይ እስከ መካሰል ኦልሞስት ነገሩ ከሮ ሄዱ ፍርድ ቤት እስከ መድረስ አካባቢ የደረሰበት ጉዳይ ነበር። ምንድን ነበር የዛን ምን አለ መሰለህ እንደ መሰለህ አሁን በሰዓቱ እንደ አባት
ብዙ ጊዜ እሱ ላይ ሰርቻለሁ፣ እሱ ጋር ሰርቻለሁ። ቀጥታ እንትኑን የሰማሁት ያበደርኩትን ብር ልጄ ሸመጠጠኝ፣ ያ ሁሉ ሚሊዮን ብሮችን ወስዶ አልሰጥም አለኝ ሲል ነው የተሰማው። አልሰጥም አለኝ አይደለም። አሁን እንዴት መሰለህ አባቴ ነው። አንድ አባት ደግሞ ልጁ መሬት ላይ ሲወድቅ ዝም ብሎ ያይ። በሰዓቱ ረዳኝ፣ እኔን አገዘኝ። ለሱ ብዙ ለፍቻለሁ። ቢዝነሱ ከ2 ወደ 4 ያደረስኩለት በእኔ ለብ ነው። ቀን ሙሉ እየሰራሁ ግን አነሳሳ አንተ የራስን ሱቅ እንድከፍት ያደረከው ሙሉ ለሙሉ ከሱ ገንዘብ ወስደህ ነው አይደል? ከሱ ገንዘብ ወስጄ ነው። ብነሳም አባቴ ነው ቢሰጠኝ ችግር ኖርማል፣ ይሄ ኖርማል ፐርፌክት ቢታሰብም ነው ፖዚቲቭ ነገር የአባት ገንዘብ ነው። በዛ ሀሳብ ነው። በዛ በብሩ ብቻ ደግሞ የሆነ ነገር ሊቆም አይችልም። ገባ? ልፋት ያስፈልገዋል። አሁን እሱ ያን ካፌ ስለከፈተው ካፌውን ቁጭ ብለህ ገንዘብ ዝም ብሎ አይዘንብልም። ስራ ሲሰራበት አዳዲስ ነገሮች ሲመጣበት ነው ካፌ ላይ ሰዎች ሊመጡ የሚችሉት። እንደዛ አድርጌ ብዙ ነገር አብዴት ያደረኩበትን ነገር ብዙ ለፍቼ ብዙ ዓመታትን የፈገውበትን ነገር ድንገት አምጣ ሲለኝ እኔ ማለት ያውን ላይ የሰጠኝን ብር እንኳን አላገኘሁበትም። በከፈተ ሊልክ እኔ እንኳን ያገኘሁት ተርፎን አላገኘሁበትም። ገባ? እየኖርኩበት ነው እንጂ ይሄን ያህል ሲጀመራውን ስትሰራ ኖርማል ከገቢ ላይ ነው የምንኖረው አይደለ? ለኑሮክም አሁን ትዳርም በፊት ሰርግም ሲደገስ ምናምን ብዙ ነገሮች እንትን ሲል ከራስህ ነው እንጂ ዳረኝ ብለህ እሱን አትጠይቁም። ገንዘብ ብዙ ነገሮች ሲፈጠሩ ከራስህ ውጭ ልሰራበት ነው እና ይገባኛል። መንቀሳቀሻዬ ነው። መንቀሳቀሻዬ በቃ ለእኔ የሰጠኝ ነገር አሁን ለማየው የሆነ ነገር ሰጥቶታል፣ አንዱን ሰጥቶታል ብያለሁ አይደል? በዛ ትንቀሳቀሳለች። በቃ እንደዛ በሰዓቱ ለእኔ ደግሞ ለማሂ ሰጥቷታል አልከኝ እንጂ የሰጣት ሱቁን እንድትሰራበት ነው እንጂ ሙሉ ንግድ ፍቃዱ ኤቭሪቲንግ በአባት ስም ነው። እሱ ግን በቃ እስከሰራችበት ድረስ ለእሷ የሚሰጣት የራሷ የሆነ ገቢ ይኖራታል። በዛ አንጻር ነው። እኔም ደግሞ የቤቱ የመጀመሪያ ልጅ ነኝ። በሰዓቱ እኔ ነበር ማግዘው መለፋ ጎኑ ለመሆን ሞክረው እኔ በዛ አንጻር በሰዓቱ ለእኔ ያን ነገር ደስ ብሎ ታደረገልኝ። እኔ ደግሞ ከዛ በኋላስ አልሰጠም አላልኩትኝም። እኔ ግን አሁን ላይ የምትለኝ ነገር የለኝም ልሰጥ አልችልም አሁን ላይ አልኩትኝ። ስለ እሱ ደግሞ ተቆጣ። ይኸውልህ መሰርተ እንዴት ያብራ አይኖርም ነው። ወደ ፍርድ ቤት ሊደርስ ሲል ነው ያበደረህን የሰጠህን ብር 75% 80% የሚሆነውን የመለስክለት አይደል? ማለት እንደ አስጨነቀኝ። ማለት ይሄ ነገር አስበው እንግዲህ ደርሶ እንደዚህ ተካሰሱ በገንዘብ እስኪባል ድረስ ከነበረህ ለምን አልሰጠኸውም? ክስ ድረስ እስኪደርስ ድረስ እንዴ መሰለህ እኔ ማለት መንቀሳቀስበት ብር ነው። ሌላ ፕሮጀክት እያሰብኩኝ ነው። ፕሮጀክቱ ተጀምሮ ሰዎች ማለት ብዙ ፕሮሰሶች ሄደዋል። ብዙ እቅዶች የወጡበት ነገር ነው። ወደ ቢዝነስ ሊውል የነበረ ብር ነው። በዛ ሰዓት ላይ ቢዝነሱን ትቼ ለሱ ሰጠው ማለት ያ ሁላ ሰው ያስጀመርኩት ብዙ ሰዎች በራሴ ስር አሁን የምከፍላቸው ቢዝነሱ እንዲሳካ ማድረጋቸው ነገሮች ይኖራሉ። ለዛ ነገር ያወጣሁት ነገር እንዳለ ቢዝነሱ ሲከሽፍ አብረው ከሸፉ ማለት ነው። እኔ ከሰርኩ ከአዲስ እንደገና ለሱ ያንን ነገር ሰጠው ማለት ከአዲስ እንደገና እንነሳ ነው። እዛ ነው እኔ ታገሰኝ ነው ያልኩት። በቃ የለኝም አሁን ላይ ታገሰኝ። እዛ ነው በቃ ከስቼ እቀበላለሁ፣ በህግ እቀበላለሁ ሲለኝ ከሰሰኛል። ለምን ህግ ቀስ ያልክፈል እንጂ በአንዴ ውለድ አይልም። በዛ ደረጃ ሄድ አልኩትኝ። ከዛ በኋላ ህግ ላይ ደረሰ ምናምን አጋጣሚ ቢዝነሱን እኔ ደግሞ በዛ መሀል እየሄድኩኝበት ነበር። ያ ነገር ተሳካ። ህግ መጨረሻ ላይ ከዛ እኔ የማስበው ነገር ሲሳካልኝ የተወሰነውን ነገር ሰጠሁትኝ። አዎ እንጂ አልሰጥም አላልኩትም መጀመሪያ። በጣም ጥሩ። አይ በይሄኛው ጉዳያችሁ የመካሰሱ እንደዚህ የመባባሉ ነገር በቤተሰብ መሀል በጣም ጎረቤትን ጉዳት ኢቭን እስከ መጣላት ያደረሰ ነገር ስለነበረ ያው እንዴት ተፈቷል የሚለው ነገር ለማወቅ ያክል ነው። ከዛ በኋላ እንትን ነው በቃ ፍቅር ይኖራል እኮ አባትና ልጅ ነው። ከዛ በኋላ ተስማምተናል ነው። ከዛ በኋላ እኮ እንትን ማለት ከሰጠሁት ብሩም በኋላ እሱም እንደዚህ ለኔ ያለው ጥላቻ አልቀጠለም፣ ቆመ። በክሱ መሰረት አሁን ከሱ ብሩ እስኪያልቅ ድረስ ይክፈል ነው የሚለው በየጊዜው። በጣም ብሩንም እሱ ያንን አልፈልግም። እንዲህ ቤተሰቦች ያው ያለውን ነገር ሰምተናል። ትንሽ ጉዳይ ሲሪየስ የሆነና አጣዳፊ ስለሆነብን ነው ቀጥታ መጥቼ ያለውን ነገር ማጣራት የወደድኩት ማለት ነው። እንደሰማነው እንግዲህ ይሄ ኬዝ እንዴት እንደዚህ ሊፈጠር ቻለ፣ እንዴት ሊሆን የሚል ቻለ የሚለው ነገር ለማጣራት ግዴታ ባክግራውንድ ማየት ስለነበረብኝ ያለውን አይቻለሁ። እንግዲህ በመቀጠል ያንተ የውርስ ወረቀት ነው ያለው። ከዛ ፊት እንዴት አለ መሰለህ አሁን እህቶቼ ቅድም እንዳየው እኔ ላይ ሌላ መጥፎ ነገር ያደረጉባቸው አይነት ነገር ነው ያላቸው እና ገብተው እኔ ጋም ታዲያ ሌላ ማን ሊያደርግ ይችላል? እሺ ወይ ግቡ። እሺ እናንተ ልትሰሙ ነው። እኔ አይ አያስፈልግም። እነሱ እንዲኖሩ ካልፈለክ ለብቻህ ማንበብ ይችላል። ችግር የለውም የሚኖሩ እኔ ምንም ማለት መደብቃቸው ነገር የለም። ያውቁታል። አይ ላይክ ለየብቻ ስለሆነ ውርስ የተሰጠው እነሱ እንዲሰሙ ወይ እንዲሆኑ የማይፈልግ ነገር ካለ እነሱ እና እኔ ለምን አንድ ላይ ሆነ አንብል ነው
ስለዚህ ፍቃድ አይ ነው ይሄ ነገር የእሱ ፍቃደኝነት ስለሚያስፈልግ ችግር የለብንም። የካባቱ ሊደርስ ነው ደግሞ ችግር የለም። ምን አለ ያመንከው ነገር ይኖራል ብዬ አስባለሁ። ዝም በይ አንቺ አምንብልን ነው። በተቻለ መጠን ግን ፕሊስ ረጋ በሉልኝ። ከዚህ በላይ መረጋጋት የለም ሰውዬ። ችግር የለውም በቃ አሁን እንሰማለን። አልተረዳህንም። ለዛ ነው ወንድም ያለንበት ስሜትና ሁኔታ እኛ ነን የምናውቀው። መረጋጋት የሚባል ነገር የለም። ቶሎ መስማት ስለምንፈልግ ያው እንግዲህ ቤተሰቦች ያው የተፈጠረው ነገር ትንሽ ግራ የሚያጋባ ነገር ነው። ያለውን ነገር አይተናል። ቤተሰቦቻቸው መሀል ላይ ምንድን ነው ያለው? ምን አይነት ፍቅር ነው ያላቸው? ከዚህ በፊት ምን አይነት ጠብ አለ? መሀል ላይ ምን የተፈጠረ ነገር አለ የሚለው ነገር በተሻለ መጠን ለማወዳደር እና ነገሮችን ለማየት ለማጣራት ሞክሬያለሁ። እንግዲህ እንደሰማነው ከሆነ እንዳየሁትም ከሆነ ይህን ያህል ወጣ ያለ ነገር አላየሁኝም። ወጣ ያለ የተፈጠረ ነገር ግን እዚህ የውርስ ወረቀቱ ላይ ግን የሚያሳየው ነገር ኮምፕሊትሊ ዲፈረንት የሆነ ነገርና በጣም ግራ የሚያጋባ ነገር ነው። ለምን ይሄ ሆነ? ለምን ይሄ የተፈጠረ የሚለውን ነገር አንድ ባንድ እያነበብን እንገባለን ማለት ነው። ያው መጀመሪያ ላይ ያሉ የተለያዩ ጽሁፎች አሉ። ወደ ዋናው ላይ ስገባ ያው እንድታውቁት የምፈልገው ነገር ያው ለእነሱ ድጋሚ ነው የሚሆነው። ይህን ወረቀት እዚህ ከማምጣቴ በፊት ለሚመለከተው አካል ወስጄ ነገሩን ለማጣራት ሞክሬያለሁ። ትክክለኛ የአባታችሁ ጽሁፍ እንደሆነ አባታችሁ ይህንን ነገር በሚያስተላልፍበት ሰዓት ላይ ምስክሮቹ እንደነበሩ የምስክሮቹ ፊርማ እያንዳንዱ ነገር ተጣርቶ ክሊር የሆነ ነገር ነው። እንደሚያሳየው ከሆነ ምንድን ነው የሚለው መጀመሪያ ላይ ደምሴ ማንደፍሮ ለልጆቹ የጻፈው የኑዛዜ ደብዳቤ ነው። ቀደም የእህትዮቹ ለእህት አንድ ላይ ነው የጻፈው፣ ለወንድም ደግሞ ለብቻ ነው የጻፈልን። እንደሚያሳየው ከሆነ ሄኖክ የጻፈውን ኑዛዜ ነው ማለት ነው የምናየው። በጣም እንትን ያለ ነገር አይደለም። ወደ ዋናው ልግባለን። ሄኖክ ተወልዶ እስከሚያድግ ድረስ ለቁም ነገር እስኪበቃ ድረስ አሁን ያለበት ደረጃ እስከሚደርስ ድረስ የቻልኩትን ነገር አቅሜ የቻለውን ነገር እያንዳንዱ ነገር አበርክቼለታለሁ። የሚገባውን ነገር አድርጌለታለሁ። የመጀመሪያ ወንድ ልጄ ነው። እንደ መጀመሪያ ወንድ ልጄ ብዙ ነገር አሳልፈናል፣ ተቸግረናል። እናታቸውንም ባጣሁበት ጊዜ ብዙ ነገር አግዞኛል፣ ብዙ ነገር አድርጓል። የሚገባውንም ነገር በህይወት ባለሁበት ሰዓት ላይ እያንዳንዱ ነገር አድርጌለታለሁ። ነገር ግን ይሄ ወረቀት እንዲነበብ የምፈልገው ካረፍኩኝ በኋላ ነው። ካረፍኩኝም በኋላ ይሄ ወረቀት ሲነበብ ለእህቶቹ እንዳልኩት ያለው ነገር ሆኖ ለወንድማቸው ወይም ደግሞ ለመጀመሪያው ልጅ ለማለት የምፈልገው ነገር እያንዳንዱ እዚች ጋር የምጽፈው ነገር በምክንያትና እያንዳንዱ ነገር ባሳለፍኩባቸው የኑሮ ሁኔታዎች ይገልጻል። በታመምኩበት ሰዓት ታስታመውኛል፣ በተቸገርኩበት ሰዓትም አግዞኛል የምላቸው ልጆች ናቸው። ነገር ግን ይህንን ነገር አፍራሽ ያደረገው ነገር በህይወት እስካለው ድረስ ለልጆቼ የሚገባውን እንክብካቤና ትኩረት ሰጥቻለሁ። የሚያስፈልጋቸውን ነገር በሙሉ አድርጌያለሁ። እንደ አንድ አባት የሚጠበቅብኝን ነገር አንድ በአንድ ገልጫለሁ፣ አስረድቻለሁ፣ አብልቻለሁ፣ አጠጥቻለሁ፣ አስተምሬያለሁ፣ ለቁም ነገር አብቅቻለሁ። ይህም እኔ ከሞትኩኝ በኋላ ልክ ለሴት ልጆቼ እንደተባለው ለወንድ ልጄም ከኔ ሀብት ንብረት ምንም የሚደርሰው ነገር እንደሌለና ከኔ ምንም እንደማያገኝ እስካሁንም ታየዋለህ። እስካሁን ደረጃ እዚህ እስኪደርስ ድረስ የከፈልኩት መስዋዕትነት በቂ በመሆኑ ምንም አይነት ውርስ እንደማያገኝና ያለውን ነገር እንዲያቅፋል። ይሄ ምን አገባኝ እኔ ስላንተ ወረቀት ምን እንደዚህ ጀመራችሁ ነው? ኦኬ እናንተ ናስባላችሁ። ይሄ የሚያሳየው ትክክለኛ ማስረጃ አለ። ምንድን ነው? ተረጋጋ። ምንድን ነው? ተረጋጋ። ምንድን ነው? ተረጋጋ። እህቶችህ ናቸው። አባቴንም አንተ ነው የገደልከው። አንተውሽ የህግ አካል ነው እዛ ጋር ያለው። ተረጋጋ። የምታያቸው ሰዎች እንዳለ የህግ አካሎች ናቸው። ተረጋጋ።